እኛ ኃጢአተኞች በደለኞች ሆነን ሳለን ከእግዚአብሔር ጋር የተጣላን ሆነን ሳለን እግዚአብሔር ከራሱ ጋር ሊያስታርቀን ልጁን ኢየሱስ ክርስቶስን ለሞት አሳልፎ ሰጠ። እርሱም ደግሞ ጥልን በመስቀል ጠርቆ ሁለቱን አዋሃደ። በሞቱ ሁለቱን አዋሃደ። ምን ማለት ነው? ሰውና እግዚአብሔር በኃጢአት ምክንያት ተለይቶ ሳለ እሱ በመስቀል ሞት ሰውንና እግዚአብሔርን አስታረቀ። ይሄንን ህይወት ይሄንን ኑሮ ይሄንን እውነት አማኙ መኖር ምእመናን መኖር መመስከር አለባቸው። ይሄንን የትንሳኤን ፍሬ ደግሞ ሁሉ ጊዜ መኖር ትንሳኤን መመስከር በመስቀል የተከፈለውን ይሄንን የእውነት ህይወትን መኖር ያስፈልገዋል። ይሄ ማለት እርስ በርስም ነው። ከጎረቤት ጋራ ከእርስ በርስ ጋራ ፍቅርን በመጋራት ያላቸውን በመጋራት ያለው ለሌለው በማካፈል መደጋገፍን መዋደድን መተሳሰብን አብሮ መኖርን የሚያጠናክር ነው። ምሳሌያችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ ምንድነው ያደረገው? ህይወቱን የሰጠን ህይወቱን የከፈለልን ደሙን ነው ያፈሰሰልን። ትልቅ ዋጋ ነው ይሄ ለሰው ልጆች የተከፈለ እና ይሄ ትልቅ ዋጋ ስጋ ለባሽ በሙሉ በእግዚአብሔር አምሳል የተፈጠረ ሁሉ ሊቀበለው የተገባ እውነት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ትልቅ ህይወት ደግሞ ከከፈለልን እኛ ይህን የቀመስነውን ፍቅር ከጌታ ያገኘነውን ክብር ለሌሎች ማካፈል ይጠበቅብናል። አንደኛው ምንድነው እሱ? ይህንን የሰው ልጆች ሁሉ የሚድኑበትን እግዚአብሔር የሰጠንን ይህንን ወንጌል ለሰው ልጆች ሁሉ መናገር ይጠበቅብናል። ጌታ ኢየሱስ ክርስቶስ እንዳለ እኔ መንገድም እውነትም ህይወትም ነኝ፣ ከኔ በቀር ወደ አብ የሚመጣ የለም ማለት። ስለዚህ ስለ ሰው ልጆች ሁሉ ዋጋ ይከፈለና ሰውና እግዚአብሔርን ያስታረቀ መድኃኒታችን ኢየሱስ ክርስቶስ ይህንን ካደረገልን እኛም ደግሞ ይህንን ወንጌል መናገር አለብን። ሁለተኛ ደግሞ ካለን ነገር በዓል ነውና ጎረቤት አለ፣ ዘመድ አለ፣ አዝማድ አለ፣ የምናቃቸው የማናቃቸው ሰዎች አሉ እና ያለው ሰው አለ፣ የሌለው ሰው አለ። ስለዚህ ያለን ሰዎች ደግሞ ለሌላቸው ደግሞ በማካፈል አብሮ በመምላት ሼር በማድረግ ይህንን በዓል እንድናከብረው ይጠበቅብናል ማለት ነው። ከኛ ህዝበ ክርስቲያኑ የተከፈለለትን ዋጋ ማወቅ አለበት። እለት ማሰብ አለበት። የዛሬዋን ቀን ብቻ አይደለም፣ እለት ማሰብ አለበት ክርስቶስ የከፈለለትን ዋጋ። ስለዚህ ይህንን እያሰበ ደግሞ ሌሎችን በፍቅር ማየት በሰላም ማየት። ስለዚህ ሰው ፍቅር ካለው ሰላም ይሆናል። ስለዚህ አንዱ ላንዱ መተሳሰብ አንዱ ላንዱ ማስቀደም አለብን በፍቅር ማለት ነው። ስለዚህ እኔ አሁን አንተን ከወደድኩ አስቀድምሃለሁ። ይሄ ሰልፊሽ አንሆንም ማለት እኔ ላስቀድም አንልም። ስለዚህ እኔ ደግሞ አንተን ማስቀደም ከቻልኩ አንተን መርዳት ከቻልኩ አንተ ደግሞ እኔን ማትወድበት እኔን ይቅር ማትልበት ምክንያት አይኖርም። ስለዚህ እያንዳንዳችን ሁላችንም አንዱ ላንዱ መተሳሰብ አለብን ማለት ነው። ለምን ክርስቶስን እለት ማሰብ አለብን። ለምን ለዘላለም ነው የዘላለም ህይወት ነው የተሰጠን አይደል? እንጂኛ ኃጢአተኞች በደለኞች ነበርና አይደል? በክርስቶስ ነው ወደ አባታችን የተጠጋ ነው። ስለዚህ ይሄ ተደረገለት ሰው ደግሞ እለት በደል የሌላን ሰው እየቆጠረ መሄድ የለበት። ስለዚህ በደላችን ይቅር እየተባባለ በሰላም መኖር አለብን ማለት ነው።